በዚህ ጉብኝት ላይ እጅግ ካስገረሙኝ ካስደሰቱኝ ነገር አንዱ ቦይንግ 787 ድሪም ላይነር መርገጥ ለኔ ትልቅ ነገር ነበር። ፓይለቶችም አሁን የሚፈተኑት ይሄንን ነው። በቃ እዚህ ጋር የምትመለከቱት ጨረቃ ድረስ ሰዎችን ማድረስ የሚችል ነው። ጆል ወዴት እየሄድክ ነው? ቡና ጠምቶኛል ባከ። ዋት አረ ይሄ ምንም ተጫዋች የሆነ ሰው ነው። በቃ እስቲ ጨብጥ። ሰላም እንዴት ናችሁ? ውድ የዩቲዩብ ቻናላችን ተከታታዮች፣ ዛሬ ደግሞ በአዲስ የቭሎግ ቪዲዮ ተመልሰናል። ዛሬ የማሳያችሁ ልዩ ድንቅ ቦታ ነው። ለቴክኖሎጂ አፍቃሪያን አገራችን ላይ እንደዚህ ያለ እንደ የሚያስብል ነው። አሁን የምገኘው እንግዲህ በሳይንስ ሚውዚየም ነው። 2022 ኦክቶበር ላይ ኢናጉሬት ተደርጎ የተከፈተው የሳይንስ ሚውዚየም ቋሚ ኤግዚቢሽኑን ስለ ክላይሜት፣ ስለ ቴክኖሎጂ፣ ስለ አርቲፊሻል ኢንተለጀንስ፣ ስለ ፋርሚንግ 5 ሙዚየሞች አሉ የምንጎበኝበት ቪዲዮአችን ነው። እጅግ ያስደምሙኝ የኤቪዬሽን እጅግ አስገራሚ የሆኑ ነገሮችን እንመለከታለን። አብራችሁን ቆዩ ማለት ነው። አሁን ደግሞ ያለሁት እንግዲህ አቪዬሽን ውስጥ ነን። ከአቪዬሽንም እንግዲህ ኤሮስፔስ ውስጥ ገብተናል ማለት ነው። አሁን ያለነው እንግዲህ የኢንተርናሽናል የስፔስ ስቴሽኑ ጋር ዶክ የሚደረግበት ስቴሽን ነው። ከጀርባ የምትመለከቱት ደግሞ እንግዲህ ላይ ኦርቢት ላይ የምንጠቀማቸው ነገሮች ናቸው። ባለሙያዎቹ ደግሞ ያስረዱናል ማለት ነው። አይኤስኤሱ ዶክ የምናደርግበት ሲስተም ናት። እቺ የምታዩት ፊት ለፊታችን ያለችዋ የዶኪንግ ዲቫይስ ነው። አይኤስኤሱ ጋር ኢንተርናሽናል ስፔስ ሳይንስ ከምንለው ቢዮንድ ኦርቢት ላይ ያለውን ዶክ የምናደርግበት የምናገናኝበት ዲቫይስ ነው ማለት ነው። ዶክ ነው የምናደርገው በዚህ ነው የምትለኝ? ያ አዎ፣ እንደምታየው ላይክ ቅድም እንዳልኩት ዶክ የምናደርግበት ሲስተም ነው። እቺኛውን የምንቆጣጠረው አንደኛ ከግራውንድም ሊሆን ይችላል። ኦልሶ ደግሞ አይኤስኤስ ላይ ያለው የሚገባበት አካባቢ ላይ ያለ ዶክ የምናደርግበት ቦታ ነው ማለት ነው። እንደምታየው እነዚህ በዚህም በሁለቱ ሳይድ ብናያቸው ዊንዶዎች ናቸው። ባክዋርድም አለ። ምድርን ነው የምንመለከተው ከዚህ ሆነን ማለት። አሁን ያው ምድር ላይ ነው ያለነው፣ ግን ላይ ስፔስ ላይ ሆናችሁ ደግሞ ምድርን የምንመለከትበት መስኮቶች ናቸው ማለት ነው። እዚህ ጋር ይህ ሮኬት ምን ያህል ግዙፍ መሰላችሁ? ከ98 ሜትር በላይ ይረዝማል። ልክ እንደ 30 ፎቅ ህንፃ ማለት ነው። በሚነሳበት ጊዜ ከ8.8 ሚሊዮን ፓውንድ በላይ የግፊት ኃይልን በመፍጠር ኦሪዮን የተባለችውን የጠፈር መንኮራኩር ወደ ህዋ ያስፈነጥራል። የጀመርኩት እንግዲህ ቪዲዮን 5ኛው ላይ ካለው ከአቪዬሽን እንዲሁም ከኤሮስፔስ ላይ ነው። ጆኤል ታለርጊ ነኝ። የዛሬው ቴክ ትራቨላችን በእጅጉ የሚያስደንቅ ሀገራችን ላይ ያለ በቴክኖሎጂ ያደገ ቦታን እየጎበኘን ያለ ነው። ሳይንስ ሚውዚየም ነው። ከውጭ ተመልክታችሁታል እንዴት ደስ እንደሚል። ከውስጥ ደግሞ ሆነን እያየነው ነው። ይሄ ቋሚ ኤግዚቢሽኑ ነው። ቋሚ ኤግዚቢሽኑ ላይ 5 ወሳኝ የምትጎበኟቸው ነገሮች አሉ። በመጀመሪያ እንደገባችሁ የምታገኙት የአርቲፊሻል ኢንተለጀንስ ኢንስቲትዩትን ስራዎች ነው። በኤአይ ምን እየተሰራ እንደሆነ ነው። በመቀጠል ደግሞ የተለያዩ ከነዚህ 5 ውስጥ እንዳልኳችሁ አቪዬሽን 5ኛ ላይ ነው ያለው። መሀል ላይ ስለ ውሃ እንመለከታለን፣ ስለ ክላይሜት ቼንጅ እንመለከታለን፣ ስለ ኢነርጂም የምንመለከትበት ቦታ አለ። በተጨማሪም ደግሞ ስለ ግብርናችን እንመለከታለን ማለት ነው። እያንዳንዱ ጠቀስ እያደረግነው እናልፋለን። ያላችሁን ሀሳብ አስተያየት እንድታስቀምጡልኝ እጠይቃችኋለሁ። ጆኤል ታለርጊ ነኝ። በቴክ ትራቭል ፕሮግራማችን ላይ ነው ያላችሁት። እስቲ ዞር እንበል፣ ኑ ተከተሉኝ። ግን ሰብስክራይብ ያላረጋችሁ ሰዎች አሉ። ይህንን ቻናል እንደዚህ አይነት ገራሚ ኮንቴንቶች እየሰራ ላይክ፣ ሰብስክራይብ ያደረጋችሁ ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። በቀጣይ ደግሞ ሲሙሌት የምናደርገው እንግዲህ የቦይንግ የአውሮፕላን የቦይንግ ሲሙሌሽን አለ። ወደዛ እንሄዳለን ማለት ነው።
አሁን ደግሞ የሚገኘው የቦይንግ 787 ድሪም ላይነር ሲሙሌተር ውስጥ ነው። ይሄ ሲሙሌተር እንግዲህ በቃ ትክክለኛው ቦይንጉን እንደምታበሩት ያክል ውስጥ የምታገኟቸው ኢቭን ፓይለቶች ትሬን የሚያደርጉበት ሲሙሌሽን ነው። ይህንን በቀጥታ ውስጥ ገብተን ደግሞ ሲሙሌሽኑ ምን ይመስላል የሚለውን እንመልከት። እንደምን አለ? ሰላም ነው። አሁን ማሳየ የቦይንግ 787 ድሪም ላይነር ሲሙሌተር ነው። ስለዚህ አብረን ገብተን ማየት እንችላለን። በዚሁ ነው የምንገባው። ገባን ማለት ነው። አንተ አሁን የተቀመጥክበት ቦታ የዋና አብራሪው የሚቀመጥበት ቦታ ነው። ይሄ እንግዲህ ፓይለቶቹን በትክክል የሚጠቀሙበት የሚፈተኑበት ነው። አቪዬሽን አካዳሚ ውስጥ ይመስለኛል። እሱ ነው። በጣም ጥሩ። ስለዚህ የተወሰኑ ኮምፖነንቶችን እነግርሃለሁ። ከዛ በኋላ አብረን ቴክ ኦፍ እናደርጋለን፣ ላንድ እናደርጋለን፣ እናስነሳዋለን። ከዛ በፊት ግን ቁመት ከፍ አለ። ልክ እንደዚህ ነው ፓይለቶች። ወንበሩ ትንሽ እዚህ በላይ አይደል? ኦኬ መጀመሪያ ይሄኛውን ዮክ ነው የምንለው። ዮክ ኤ ማለት አውሮፕላኑ ፒች ዳውን ፒች አፕ ለማድረግ ከተነሳን በኋላ ወደ ቀኝ ወደ ግራ ለመዞር የምንጠቀምበት ይሄኛውን ነው ማለት ነው። ዮክ ብለን እንጠራለን። እዚህ ጋር እንደምታየው ይሄ ራዳር ነው። እንደምታየው እቺ ነጩ መስመር ይታያል። አውሮፕላን በቀኝም በግራም ሳይሆን ሲንደረደር እቺ መስመር ይዞ ነው መሄድ ያለበት። መሬት ላይ ራዳራችን አሁን ስንነሳ ታየዋለን፣ ስንንደረደር ታየዋለን። የራዳር ነው የሚባለው። እዚህ ጋርም አለ መሬት በእጅም መጠቀም ከፈለገ በሁለቱም ሳይድ አለ ማለት ነው። ይሄ ዮክ ይባላል። ይሄ ዳውን አፕ ይላል አይደለ? አውሮፕላኑ ቀስ ብለው ካስነሱ በኋላ እቺን ሳብ አድርገው አፕ ያደርጓታል። ጎማ ወደ ውስጥ ሄዶ የሚሰበሰበው እቺን በዚች ነው ማለት ነው። ይሄ የጊር ነው ማለት። ይሄኛው ደግሞ አውቶ ትሮትል ይባላል። ልክ ለመኪና ነዳጅ እንደምንሰጠው ይሄንን ሁለቱንም ሌፍት እና ራይት ፊውል እንሰጣለን ማለት ነው። ኦኬ እንደዚህ ነው ነዳጅ የምንሰጠው እንደዛ ነው ማለት ነው። የተወሰነ በቃ ይሄንን ይመስላል። ግን በጣም ብዙ ኮምፖነንቶች አሉ። ያው ዲቴል ውስጥ ከመግባት ካስነሳ ነው በኋላ ማሳረፍ እንዳይከብደን ነው። አይከብደን ቤዚክ። ስለዚህ መጀመር እንችላለን ማለት ነው። ኦኬ ይኸው በቃ አሁን ተነስቷል። ስለዚህ አሁን የራዳርን ፋንክሽን መሬት ላይ ታየዋለህ ማለት ነው። አሁን ኤሌቬተር ነው። እቺን አሳያለሁ፣ እነግርሃለሁ ከተነሳም በኋላ። አሁን እስቲ ይኸው እስቲ አሁን ለምሳሌ በቀኝ ይኸው መልሰው እስቲ። እቺን ላይን በምጠብቀው በዚህ ነው ማለት ነው። በቃ አሁንም ፊውል ተውና በደንብ ስነግርህ ቀስ ብለህ ትስበዋለህ ማለት ነው። አሁን ላይንን አልጠበቅም። በተወሰነ መልኩ በቃ አሁን አሪፍ ነው። እሺ በቃ ከዛ በኋላ ስነግርህ መልሳት። አሁን እሺ ነው አይደል? ነው ፊውል ሳይሆን ከወጣ አለ ከነጩ መስመር ወጣ። መልሰው እስቲ ወደ ራስህ ሳብ አድርገው። ይሄን ዮክህን ማለት ነው። እሺ አሁን ተነሳን ማለት ነው። የምር ነው የሚመስለው። ጊር አፕ ስለዚህ አሁን ጎማው ይሰበሰባል ማለት ወደ ውስጥ። ኦኬ አሁን ከተነሳን በኋላ ማወቅ ያለብህ እቺን ይታያል። እቺ መጥቶ ሴንተር ነው መሆን ያለበት ማለት ነው። ኦኬ ኦቨር ስፒድ ይላል። ስለዚህ እቺን እንጠብቃለን ማለት ሴንተር ላይ መጥቶ እቺ አሁን እንዳልኩ ዮክ አየር ላይ ከተነሳን በኋላ እስቲ ወደ ግራ ዙረው፣ ወደ ግራ እቺ ዮክ ወደ ግራ ለመዞር ማለት ነው። ኦኬ ወደ ቀኝም ስትዞር እንደዛው ማለት ነው። ልክ እንደዚሁ ማለት ነው። ኦኬ በሰላም እንደተነሳን በሰላም ያወርደን። ስለዚህ አሁን እቺን አየህ አይደለ? ሴንተር መጥቶ የመስቀል ምልክት መፍጠር አለበት። ልክ እንደዛ ነው ትክክለኛው የሚያበሩት። አውሮፕላን አብራሪዎች ሲያበሩ ይሄ እዚህ ጋር ያለውን የሚያያሉ፣ ፊት ለፊትም ያለው ዋናው እዚህ ጋር ያለውን ነገር ማለት ነው። ያው እዚህ ጋር ያለው ነገር ለምሳሌ ካርጎ ሲጭኑ እዚህ ጋር ነው ኤቭሪቲንግ የሚሞላው ማለት ነው። ኦኬ ስለዚህ አሁን እንደዚህ እስቲ ዝቅ አድርገው ከዛ መልሰው እቺን እያያት አሁን በጣም ሄዶብሃል። እሺ ዝቅ ስታደርግ አሁን ይመለሳል ማለት ነው። እዛች ጋር ያው አሁንም በራስህ በኩልም ኖ ሴንተር ላይ እስኪሆን ድረስ ዝቅ አድርገው። ወደ ራስህ ነው የሳብከው። እሺ ወደ ታች በቃ ቀስ ብለህ አሁን ወደ ረንዋያችን እየተጠጋ ነው። እቺን ወርጄ አሁን አውርድ። ከዛ በኋላ ጎማ ወጣን ማለት ጎማው ወረደ ማለት ነው። አሳርፈናል ማለት ነው። አሪፍ ይሄንን ይመስላል።
ያው እንደ ፓይሌቶቹ ባንሆን ፓይለቶችም አሁን የሚፈተኑት ይህንን ነው። በቃ ቀጥታ በዚህ ነው አሳርፍ አስነሳ። ይሄ ሲኖር ደግሞ ከትክክለኛ አውሮፕላን መከስከስ የሚባል ነገር ራሱ የለም ማለት ባይዘው 4 ጊዜ ነው እነሱ 4 ጊዜ ቼክ ትደረግና ከዛ በላይ ፌል ካደረግ በትክክል ቴክ ኦፍ ስፔሻሊ ላንድ ካላደረግ እንደዛ ነው ህጉ ይመስለኛል ከኢትዮጵያን ኤርላይንስ ማለት ነው። ከዛ በኋላ ያባርራሉ እነሱ ማለት ነው። በትክክል ቴክ ኦፍ ማድረግ አለበት ሰልጣኙ፣ ላንድም ማድረግ አለበት ማለት ነው። ሶ ይህንን ይመስላል ቴክ ኦፍ ላንዲንግ ማለት ነው። አሁን ደግሞ ሙዚየም ውስጥ ገብተናል። የመጀመሪያው የምታገኙት ክፍል የቋሚ ኤግዚቢሽኑ የአርቲፊሻል ኢንተለጀንስ ኢንስቲትዩት የኢትዮጵያን ኤአይ የሚያሳይ ነው። ኤአይ አርቲፊሻል ኢንተለጀንስ ኢንስቲትዩት ኢትዮጵያ ውስጥ አለ። ምን እየተሰራ ነው የሚለውን የምንመለከትበት ነው። እዛ ጋር እንደምትመለከቱት ኤቭሪቲንግ እኔ ዱባይ ላይ ሚውዚየም ኦፍ ዘ ፊውቸር የሚባል አለ እና እንደዛ አይነት ቫይብ ነው ያለው። ምናልባት ከተመለከታችሁት ያንን እና አሁን እዚህ ጋር ማሳያችሁ ስክሪን ለምሳሌ ላሳያችሁ። ይህን ስክሪን ይሄ ስክሪን በጣም ፊውቸሪስቲክ ነው። እዩት። ምንም በቃ ትራንስፓረንት ነው። እጄን አየዋለሁ ግን እዚህ ጋር ተች ነው የምፈልገውን ሚውዚየሙ ላይ እዛ ጋር የምመለከተውን ነገር ያደርግልኛል ማለት ነው። እኔ ስመጣ ከ2000 እስከ 2020 በኋላ ምን ይመስላል የሚለውን ያሳያል የኢቮሉሽን ኦፍ አርቲፊሻል ኢንተለጀንስን። ስለዚህ እዚህ ሚውዚየም ውስጥ ስትገቡ አሁን የምታያቸው ነገሮች በሙሉ ጆኤል ኢትዮጵያ ውስጥ ነው እንዴ እንዳትሉኝ፣ በቃ በጣም የሚገርም ሚውዚየም ነው። ስለ አርቲፊሻል ኢንተለጀንስ ነው የመጀመሪያው ብያችኋለሁ። በመቀጠል ደግሞ ያለውን እንመለከታለን። የአፍሪካ የኤአይ እድገት ጉዞ ነው የሚያሳይ ነው። ኢትዮጵያ ደግሞ ያላት የአርቲፊሻል ኢንተለጀንስ ኢንስቲትዩት ከአፍሪካ ቶፕ ተሰኝቷል። የተለያዩ ሪሰርቾችንም እየሰሩ ነው ማለት ነው። አብረን እንጎብኘው እስቲ። ኤአይን ተጠቅመው ደግሞ ምን ሰርተዋል የሚለውን እዚህ ጋር አስቀምጠውልናል። አሁን ኢንተለጀንት ዋተር ማኔጅመንት የሚባል እዚህ ጋር ውሃን በኤአይ ማኔጅ የሚያደርጉበት አይነት እና እኔ ግራ የገባኝ ነገር እዚህ ጋር የማያቸው ነገሮች ሁሉ አሁን ይሄንን እስቲ ወደዚህ እናድርግ ቀጥታ ወደዚህ ፕላንት ሲሆን አሁን እዚህ ጋር ቡና ነው የምታዩት፣ የቡና ተክል። የቡና ተክሉን እንዴት ነው በኤአይ አሁን እዚች ጋር ቅጠሏ ላይ ያለችባት የሆነች ነገር ካለ በኤአይ ዲቴክት ተደርጎ ያንን ሶሉሽን ይሰጠዋል ማለት ነው። እዚህ ጋርም የምታያቸው የተለያዩ አትክልቶች አሉ። እዚህ ጋርም ስንዴ አለ። እስቲ ስንዴው ጋር አድርገን ደግሞ እንመልከት። ይህን ካሜራውን አዙረን ስንዴው ላይ ያደረግነው ማለት ነው። እነዚህ ነገሮች እኮ ለእኛ ሩቅ ናቸው የሚባሉ አይነት ነገሮች ናቸው፣ ግን እየነካ ነው እያየ ነው። ይህን ነገር እኔ እመኑ ሌላ ሀገር ላይ ብመለከተው ዋው ምልበት አይነት ነገር ነው። እኔ እንግዲህ እንደ ቴክ ወዳጅነቴ ለምሳሌ ከጎበኘኋቸው ሀገሮች ውስጥ ጣሊያንን ጎብኝቼ ነበር። በጣም ጥሩ ነው፣ ደስ ይላል። አንቲክ የሆነ ሀገር ነው፣ ግን የሚያስደስተኝ እንደዚህ ቴኪ የሆነ ቦታዎችን መመልከት ነው፣ እንደ ናሳ አይነት ቦታዎች። ስለዚህ አሁን ኢትዮጵያ ውስጥ የሚያገኘውት የሳይንስ ሚውዚየም ውስጥ ያለው አሁን ያለንበት የኤአይ ክፍል ነው። ሳይንስ ሚውዚየም ውስጥ ከሚገኙት ሰውን መሳይ ሮቦቶች ሂዩመኖይድ ሮቦቶች አንዱ ነው። ይሄ ሮቦት በሮቦቲክስ እና አርቲፊሻል ኢንተለጀንስ ክፍል ውስጥ ለእይታ ቀርቧል። ሄሎ ጆል፣ ወዴት እየሄድክ ነው? ቡና ጠምቶኛል ባከ። ዋት? አረ ይሄ ምንም ተጫዋች የሆነ ሰው ነው። በቃ እስቲ ጨብጥ። አቺ ሄሎ። አሁን እንግዲህ እንደምትመለከቱት የሂዩመኖይድ ሮቦት ነው። ሙሉ እጅ አለው፣ እግር አለው፣ ጭንቅላት አለው። ላይ የተለያዩ ሴንሰሮች ተገጥመውበታል። ኢንተራክት ማድረግ ይችላል። ሰዎች ፌስ ሪኮግናይዝ ማድረግ ይችላል። እስቲ አብረን ደግሞ እንጎበኛለን ማለት ነው። እና ተከተለኝ። ከሞን አብረን ቪዚት እናደርጋለን ማለት ነው ከሂዩመኖይድ ሮቦታችን ጋር። ጆኤል ጁኒየር ብየዋለሁ። በቃ ና ጆኤል ጁኒየር። ይሄ ለቀጣዩ ትውልድ የኢትዮጵያ ፈጣሪዎች የቀረበ ጥሪ ነው። የአፍሪካ ቴክኖሎጂ ተጠቃሚነትን ወደ ቴክኖሎጂ ፈጣሪነት እያደገች ያለውን ሽግግር ያሳያል። አሁን እዚህ ጋር ያለ ነው እንግዲህ የአርቲፊሻል ኢንተለጀንስ ህግ ላይ ምን ይሰራል ነው። እንግዲህ በቅርብ ጊዜ በፍርድ ቤቶቻችን ጭምር ኤአይዎችን እንመለከታለን። ይሄ ሂዩመኖይድ ሮቦት እንግዲህ የተለያዩ ሀገራቶችም ላይ ሎንች ተደርጎ መንገድ ላይ ሁላ ሲንቀሳቀስ ተመልክቼዋለሁ ማለት ነው። ዛሬ እንግዲህ ሀገራችን ሳይንስ ሚውዚየም ላይ አብሮኝ እያስጎበኘኝ ነው ያለው። አሁን ደግሞ እንግዲህ እስቲ ቡና እንጠጣለን እና ቡና እንጠጣ። ጆኤል ጁኒየር ዛሬ ጓደኛዬ እሱ ነው አይደል? እዚህ ጋር የምትመለከቱት የኮፊ መሽን
ራሱ እንግዲህ ኦቶሜትድ የሆነ ሮቦት አርም አለ። ጆል ወዴት እየሄድክ ነው? ቡና ጠምቶኛል ባከ። ወይ ጉድ! እዚህ ጋር እንደምትመለከቱት ሮቦት አርም አለ። እንመርጣለን። ስክሪኑ ላይ የተለያዩ ቡናዎች አሉ። እስቲ በቀጥታ ጆል አትረብሽ እንዴ! እዚህ ጋር እንደምትመለከቱት ቺን ኮፊ መረጥኳት። በቀጥታ ክፍያ የለውም። በቃ ክሊክ ቱ ፔይ ብየዋለሁ ማለት ነው። ኦርደር ፕሌስ ተደርጓል። ይሄ ሮቦት አርም ነው ቡና የሚያዘጋጅልን። እንደምትመለከቱት ይኸው ቡናችን እየተቀዳ ነው ማለት ነው። እዚህ ጋር እንግዲህ ፎቶዬን ትመለከቱታላችሁ። በዚህ በኩል ደግሞ የዶክተር አብይ የጠቅላይ ሚኒስትር ዶክተር አብይ ፎቶ አለ። መርጠን እናደርጋለን ማለት ነው። ቡናው በቀጥታ በዚህ ሮቦት አርም እየተሰራ ነው። ዌቭ ሲያደርግ በቀጥታ ደግሞ እዚህ ጋር ከሮቦት ቡና እየጠጣው ነው ማለት ነው፣ እየተቀዳ እንደምትመለከቱት። ዛሬ ውሏችን ከሮቦቶች ጋር ነው። እንደምትመለከቱት ከጆኤል ጁኒየር ጋር ሆነን ቡና ሞክረናል። ይሄ ቡና እንግዲህ ሙሉ በሙሉ የተሰራው በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ፓወር በተደረገው እዚህ ጋር የምታዩት የኮፊ መሺን ነው፣ አርም ነው። ይሄ አርም እንግዲህ ቡናዎችን ያዘጋጅልናል። ኮፊ ላቴዎች፣ የተለያዩ ኦፕሽኖች አሉ። ስለዚህ ያንን ሰርቶ ሰጥቶኛል። በእጅጉ የገረመኝ ደግሞ ከላይ የኔን ፎቶ አስቀምጦልኝ ነበረ። ጆኤል ጁኒየር እንዴት አየሁ? እስቲ ሌሎቹንም እንጎብኛቸው አይደል? አሁን እዚህ እንግዲህ የኤአይ አውደ ርዕይ ላይ ነው እየተመለከትን ያለው። በቀጥታ ደግሞ ወደ ክላይሜት ነው የምንሄደው። ከሞን ጆኤል። ይሄ እንግዲህ አሁን ያለንበት ክፍል ደግሞ የሂውመኖይድ ሮቦት የሚሆንበት ነው። ቻርጅ የሚደረግበትም ስቴሽን እዛ ላይ አለ። ይሄ ሂውመኖይድ ሮቦት እንግዲህ የተለያየ ሲናሪዮች ላይ ሊያገለግል ይችላል። አገልግሎቱ ምንድነው ካላችሁ በቀጥታ እንግዲህ በቤታችን ውስጥ ሊያግዘን የሚችል አሲስታንት ሊሆን ይችላል። የተለያየ ቦታዎች ላይ ደግሞ ለፖሊስ ሰርቬላንስ ልንጠቀመው እንችላለን። ለሚሊተሪ ዩዝ ሊጠቀመው እንችላለን። ከተማ ውስጥ ለተለያዩ አገልግሎቶች ይሰራል ማለት ነው። ሂውመኖይድ ሮቦት ማለት ሴንሰሮች ያሉት በመመልከት የሚችል ዲቴክት ማድረግ የሚችል በቀጣይ ደግሞ እንግዲህ መራመድ የሚችል የሰው ልጅ እጆች እግሮችን የያዘ ነው ማለት ነው። ተሰናብተነዋል። በቀጣይ ወደ አየር ንብረት ለውጥ እንሄዳለን ማለት ነው። ያላችሁን ሀሳብ አስተያየት አስቀምጡልን። ፕሮግራማችሁ እየተከታተላችሁ ያላችሁት እኔ ጆኤል ታላርጊ ነኝ። የተመቻችሁ ከሆነ ላይክ፣ ሰብስክራይብ እያደረጋችሁ ወደ ቀጣይ ሚውዚየማችን እንሄዳለን ማለት ነው። ሀሳብ አስተያየታችሁን እጠብቃለሁ። በኮመንት አስቀምጡልኝ። ይመቻችሁ። አሁን ያለነው ደግሞ የክላይሜት ቼንጅ ሚውዚየም ልክ ከአርቲፊሻል ኢንተለጀንስ ቀጥሎ ስለ ክላይሜት ቼንጅ ነው የምትመለከቱት፣ ወይም የአየር ንብረት ለውጥ። ዓለማችን እንደምታውቁት በክላይሜት ላይ በጣም ትላልቅ ነገሮች እየተሰሩ ነው። ምክንያቱም በጣም ትልቅ ዳሜጅ ደርሷል። ከኢንዱስትሪያል ሪቮሉሽናችን ጀምሮ በጣም ዛፍ እየተቆረጡ ነው፣ ብዙ ነገሮች አሉ። አሁን እንግዲህ አንድ የተመለከትኩት በጣም የተመቸኝ ነገር አለ። ካርበን ፉትፕሪንታችን የእያንዳንዱ ሰዎች ካልኩሌት የምናደርግበት ነው። ስሜን አስቀምጣለሁ እዚህ ጋር ጆኤል። ከምንጠቀማቸው ነገሮች ተነስቶ ይህን ያህል ካርበን ልቀት አለ ይለኛል ማለት ነው። የምኖርበት ላይ አፓርትመንት አልኩት። በሳምንት ሂቲንግ የለኝም ምናምን፣ ውድ ምናምን ሂቲንግ ኢንስትሩመንት አልጠቀምም አልኩት። ኔክስት እዚህ ጋር ካልኩሌት ያደርግልናል ማለት ነው። የእኔን አጠቃቀም እንግዲህ 1069 ኪሎ ግራም የካርቦን ዳይኦክሳይድ ኢሚሽን አለኝ ማለት ነው። የካርቦን ፉትፕሪንቴን በቀን ይሄ ነገር የሚሰላው እንግዲህ በቀን ብቻ ሳይሆን እያንዳንዱ ሰው ምን ይጠቀማል፣ ብዙ ሰው የከሰል ጭስ አለ ወይ የሚጠቀመው መኪናው፣ ያ ሁሉ ሲሰላ እንግዲህ ክላይሜታችን ላይ ምን ያህል ጉዳት እንደምናመጣ ወይም ደግሞ የጠቀመን ከሆነ ይታያል ማለት ነው። እዚህ ጋር ይህንን ለማሳየት ታዳሽ ኃይሎች ወይም ሪኒውብል ኤነርጂዎች አሉ የሚሰሩ። ኤሌክትሪክ መኪና አለ እዚህ ጋር ሃይድሮ ኤሌክትሪክ፣ ከዛ ደግሞ የዊንድ ተርባይን፣ በመቀጠል ሶላር ፕላንት እንመለከታለን። እነዚህን ተጠቅመን እንግዲህ እኛ ሀገር ጂኦተርማልም አለ ኢነርጂ ላይ እንመለከታቸዋለን በሰፊው። ስለ እነዚህ የሚያብራራ ነው ስለ ክላይሜት ቼንጅ። አሁን ኔክስት ቀጥታ የምንሄደው ደግሞ ወደ ግብርና ወይም አግሪካልቸር ነው። የሀገራችን ባክቦን መሰረታችን እንግዲህ አግሪካልቸር እንደመሆኑ የአግሪካልቸር እንጎበኛለን ማለት ነው። እዚህ ጋር እንሰት አለ። ብዙ ታሪኮች እዚህ ጋር ከአግሪካልቸር ጋር ሙዚየሞች የሚጎበኙ ማለት ታሪኮች፣ እኛ የምንበላቸው ምግቦች፣ ስለ ቡና ብዙ ነገሮች አሉ። ስለ ቡና አይነቶች፣ ደረቅ፣ የተፈለፈለ፣ የታጠበ፣
የተቆላ የተፈጨ ቡና ሲባል ብዙ ነገር ነው። አግሪካልቸር ላይ ደግሞ ብዙ ነገሮች አሉ። እሱን በዝርዝር እዚህ ሙዚየም ስትመጡ ትጎበኛላችሁ ማለት ነው። እኔ ከሁሉም ነገር ያስገረመኝ ኢትዮጵያ ውስጥ ነው ወይ ይሄ ያስባለኝ አይነት ሚውዚየም ነው። ቢካዝ ከዚህ በፊት የምናውቃቸው ሚውዚየሞች አሉ። ይሄኛው ደግሞ በጣም ሞደርን ነው። ከምን ጋር ላወዳድርላችሁ ወይም ደግሞ ከዚህ በፊት የተመለከትኳቸው በቃ ሚውዚየም ኦፍ ዘ ፊውቸር የተሰኘ ዱባይ ውስጥ ያለ ሚውዚየም አለ። ከተመለከታችሁ በቃ በጣም ዋው የሚያስብል ነው። ከዛ ባልተናነሰ መልኩ ትልቅ ስራ ተሰርቷል እና አሁን እዚህ ጋር ስላለው ነገር ደግሞ ማዳመጥ እችላለሁ ማለት ነው። ይተርክላችኋል። በጣም የሚገርም ነው። እያንዳንዱ ሰዓት ትፈጃላችሁ ያልኳቸው ይሄን ነው። አሁን እዚህ ጋር ዘመናዊ ሽሬ ግብርና ጥበብ ተብሎ ስለዛ ነገር ታዳምጣላችሁ፣ ታነባላችሁ። ሌላም ሰው እንደዚሁ ያዳምጣል። እንዳይረባበሽ በሄድፎን ትሰማላችሁ ማለት ነው። በመቀጠል ደግሞ ከማረሻዎቻችን ጋር በተያያዘ ከዚህ በፊት የሞፈር ቀንበሮች በሬ ላይ የሚጠመዱት እነዛን ደግሞ በሙዚየም መልክ እያንዳንዷ ነገር ተቀምጣለች። አሁን እንግዲህ ወደ ትራክተር ማረስ ስለተጀመረ እነዚህ ነገሮች ወደፊት ቢጠፉ እንኳን በሙዚየም መልክ ይቀመጣሉ። ወደ ገጠር አካባቢ መሄድም ያልቻለ ሰው ደግሞ እዚህ መጥቶ ይጎበኛል ማለት ነው። ስለዚህ ልጆቻችሁን እዚህ ብታመጧቸው ትልቅ ነገር ነው። እንዴት ተመለከታችሁት? ፕሮግራም የቴክ ትራቭል ፕሮግራም ነው። ሀገራችን ላይ እንዲሁም ከሀገር ውጭ ያሉ የተለያዩ የቴክኖሎጂ ተቋማቶችን ቴክኖሎጂዎችን የምንጎበኝበት ነው። በጣም ደስ እያለኝ የምሰራው ነው። ላይክ ሰብስክራይብ እያደረጋችሁ እንቀጥል። እንዳልኳችሁ ሙዚየሙ ላይ እንግዲህ ቴሬሲንግ እያየን ነው ማለት ነው። ስለ ኮንሶ ቴሬሲንግ ነው አሁን የምናየው። ሪሊ ኢንትራክቲቭ ነው። ቦታዎቹን እያዞዟር መመልከት እንችላለን። ዋው ሌላኛው ደግሞ እንግዲህ አገራችን ላይ ያሉ አሁን ጭቃ ነው አፈራችን፣ አትክልቶቹ የሚበቅሉበት አፈሩ ነው። በዚህ መልክ ሙዚየም ውስጥ መጥቶ ተቀምጧል። ስለዚህ ሪሰርች ይሰራል ማለት ነው። አሁን የአፈር አይነቶች የሚባሉት ለምርት የሚሆኑት ምን አይነት አፈሮች ናቸው የሚለው ዲቴል ልጆች ይማሩበታል ማለት ነው። እናንተ አሁን ኤአይ ቴክኖሎጂ ላይ በጣም ይመቸኛል። ግብርና ላይ ደግሞ በደንብ ልወቅ ያለው የሀገር ታሪክ በዚህ መልክ ፕሪዘርቭ ተደርጎ ተቀምጧል። እንመልከተው እስቲ። አሁን ያለንበት ኤሪያ ደግሞ ከኢነርጂ ጋር የተገናኘ ነው። ዳይሬክትሊ ግድብ እንዴት ይሰራል የሚለውን እኔ ራሱ ተመሪያለሁ። እዚህ ጋር ስቶሬጅ ሪዘርቮየር አለ። የዳም ወሉ ፔንስቶክ ወይም በድራፍት ቲዩብ በኩል ይወርድና ተርባይኑን ያሽከረክረዋል ማለት ነው እዚህ ጋር። ከዛ ፓወር ሃውስ አለ። ከዛ ደግሞ ቴል ዋተር። በቃ ዲቴል ይህንን ነገር እንግዲህ ድሮ ስንማረው በቲዮሪ በመጽሐፍ ሲሆንና ልጆች መጥተው ይህንን ሲጎበኙት የሚቀረጽባቸው አይምሯቸው ላይ ኢንክሬዲብል በቃ በእኛ ጊዜ በኖረ ብዬ ቀን ነው በዚህኛው ጀኔሬሽን ማለት ነው። በጣም ደስ የሚል ሲሙሌሽኖች አሉ። እዚህ ኢነርጂ ነው ያለው። በዚህ በኩል ደግሞ ግድብ እንዴት እንደሚሰራ መሆኑ እዛ ጋር ተመልክተናል። ይሄ ደግሞ ዳይሬክትሊ የታላቁ የህዳሴው ግድብ ገርድ ሞዴሉ ነው። እያንዳንዱ እዛ ያለው እዚህም ኤግዛክትሊ ሲሙሌትድ የሆነ ነገር ነው። ሌላ አንድ ስክሪን ላይ ተመልክቼ ነበር። ኤግዛክትሊ የታላቁ ህዳሴ ግድብ ያለበትን ላይቭ መመልከት የምንችልበትም ስክሪን አለ። እዛ ያለው ቀጥታ እዚህ የምትመለከቱበት ማለት ነው። ስለዚህ በዚህ መልክ እንግዲህ የሳይንስ ሚውዚየም ላይ የውሃ የምንጎበኝበት ሚውዚየም ላይ ይህን ተመልክቻለሁ። አሁን ደግሞ ያለነው የውሃ ወይም ስለ ውሃ በቃ የምናውቅበት ቦታ ነው። ሴክሽኑ የውሃ ነው። ይሄኛው በጣም ቴክ የሆነብኝ እያንዳንዱ ቦታ ስክሪን ነው። እነዚህ ስክሪኖች የሚያገለግሉት ኢንተራክቲቭ በሆነ መልኩ ትግባባላችሁ ማለት ነው። ለምሳሌ እዚህ ጋር የውሃ ጥቅሞች የሚል አለ። ፕሬስ ቱ ስታርት አልኩት። እሺ፣ ስለዚህ መማር ነው ወይስ ጌም መጫወት ነው የምትፈልገው አለኝ በቀጥታ። ስለዚህ እስቲ ጌም እንጫወት እንበለው። እሺ ጌም አደረገልኝ ማለት ነው። እነዚህ ነገሮች እንግዲህ ጌሚፋይድ ሆኖ ትማሩበታላችሁ፣ ወይም ልጆች ሲመጡ በዚህ መልክ ይማር ዝም ብሎ አይቶ መሄድ ሳይሆን
ውሃ ዑደት እንዴት ይሰራል ይባላል። ስለ መትነን፣ ስለ ሃይድሮኤሌክትሪክ የተለያዩ ነገሮችን በዚህ መልክ ተምረው ይሄዳሉ ማለት ነው። ልጆቹ ሰዓት ሰጥታችሁ በደንብ መምጣት ማየት ያለባችሁ ቦታ ነው። ለምሳሌ which structure connects ሜዲትራሊያንን ከሬድ ሲ ጋር ያገናኛል ይላል። እስቲ እሱ እስካላልን በለው ልክ ከሆነ ሪፍት ቫሊ ሌክስ አር ሲግኒፊካንት ቢካዝ they are considered እንደዚህ አይነት የተለያዩ ጥያቄዎች ያመጣል ማለት ነው። which region is constructed underground reservoirs to store ኑቢያ፣ ሮማን፣ አረቢያን፣ ኢንደስ ይሄ ጠጠር ያሉ ጥያቄዎች ናቸው። እንደውም ጠንከር ያሉ በጣም ኢንተራክቲቭ የሆኑ ስክሪኖች አሉ። ለምሳሌ እዛ ጋር የውሃ ዑደት እንዴት ይሰራል የሚል አለ። ያንን በቀላሉ መመልከት እንችላለን። ውሃ ተኖ ወይም ኢቫፖሬት ያደርጋል። ፕሬሲፒቴሽን ፕሮሰሶች አሉ። በዛ መልክ ኢንትረስቲንግ በሆነ መልኩ ልጆች መመልከት ይችላሉ። ልጆች ብቻ ሳይሆን ትልልቅ ሰዎችም ጭምር ማለት ነው። ኢቫፖሬት አድርጎ ኮንደንስ አድርጎ እነዚህን ነገሮች በጣም በእኛ ጊዜ ቢኖሩ ምላቸው ነው። ግን አሁንም አይቆጨኝ፣ ምክንያቱም በእኛም አሁን እየተመለከተ ነው፣ ልጆቻችንም ያዩታል ማለት ነው። እንዳልኳችሁ በጣም ነው የሚያምረው። ውስጥ ለመጀመሪያ ጊዜ ነው ኤክስፒሪየንስ የምናደርገው አብረን ማለት ነው። የዶም ፕላኔቴሪየም፣ ዶም ሲኒማ፣ ዶም ቲያትር እንዴ! ይህ ሁሉ ስክሪን ነው እንዳትለኝ። እንግዲህ እድለኛ እንደመሆኔ ብቻዬን ያለሁት ዛሬ ካሉኝ ከኔ ቲሞች በስተቀር teach us about the last refuges of life on Mars. Microbe-sized environments where life survives despite when an entire colony of coral polyps loses its color. Predators and prey. Humans take part in this food web too. Coral reefs support more complex food webs than any other places on the planet. What makes shallow reefs are particularly sensitive to increasing life environments where life survives despite difficult conditions around it. የዶም ቲያትር ቆይታችን ይህንን ይመስል ነበር። 3D የሆኑ ሙቪዎችን የተመለከትነው፣ ስለ ስፔስ ተመልክቻለሁ፣ ስለ ኦሽን እና በጣም የሚገራርም እይታ ነው ያለው። የላስ ቬጋስ ስፊርን የምታውቁት ከሆነ የእሱ አነስ የሚለው ቨርዥን ነው። ምክንያቱም ያ በጣም ሂውጅ ነው፣ ከዓለም ትልቁ ነው። በአፍሪካ ባይ ዘ ዌይ ይሄ እንግዲህ ትልቅ ከሚሰኙት አንዱ ነው። ዶም ቲያትር ውስጥ የተለያዩ ለምሳሌ ስለ ዩኒቨርስ ሊሆን ይችላል፣ በጣም ኮምፕሌክስ ስለምንላቸው ነገሮች ለልጆች በቀላሉ ልናስረዳበት የምንችል ወይም ቪዥዋላይዝ አይምሮአቸው ውስጥ ልንቀርጽበት የምንችለው የቲያትር ወይም 3D ሲኒማ አይነት ነው። እዚህ ውስጥ ገብታችሁ ወደ ላይ ስትሉ እያያችሁ ነው። በተለይ ሄሊኮፕተር እየሄዳችሁ አይነት ከላይ የሚቀረጽ ከሆነ በቃ እየሄዳችሁ ነው የሚመስላችሁ፣ ምንም የሚሄድ ነገር የለም። ግን ወደ ቀኝ ስትሉ ወደ ግራ ስትሉ እያንዳንዱ ነገር የተንቀሳቀሰ ነው። ከዛም በተጨማሪ ነው ቦታው እንደምትመለከቱት እጅግ ውብ ነው። በቃ ትክክለኛ ሳይንስ ሚውዚየም አግኝቷል። አንድ ቅር ያለኝ ነገር አለ። እዚህ ቦታ ላይ በቂ ጎብኚዎች የሉም፣ እየመጡ አይደለም። ሰዎች ክፍት ይሆናል መሰላቸው። ለምሳሌ ያክል የዚህ ዶም ቲያትሩ እንዲሁም ሳይንስ ሚውዚየሙ ከረቡዕ ውጪ ከሰኞ እስከ እሁድ ክፍት ነው። ስለዚህ 6 ቀን ይሰራል። በተጨማሪ በቀን 2 ጊዜ ትኬት ቆርጣችሁ 150 ብር አካባቢ ነው መጎብኘት የምትችሉት ቦታ ነው። ስለዚህ የዶም ቲያትሩ በጣም ኢንሴን የሆነ ነው። ሳይንስ ሚውዚየም ውስጥም ቋሚ አውደ ርዕዩ ላይ የምትመለከቷቸው ነገሮች የሚገርሙ ናቸው። ይህንን ፕሮግራም እንዴት ተከታተላችሁት? እያያችሁ ያላችሁት ቴክ ትራቭልን ነው። እኔ ደግሞ ጆኤል ታላርጊ ነኝ። የተለያዩ የቴክኖሎጂ ሀሳቦችን የማቀርብበት ፕሮግራሜ ነው። የተከታተላችሁ ነው። ሰብስክራይብ፣ ላይክ እያደረጋችሁ በሌላ ቪዲዮ ደግሞ እንገናኛለን። አሁን እንግዲህ ወደ ላይ ሩፍቶፑ ላይ ደግሞ ወጥተን ከተማውን እንመለከታለን ማለት ነው።
የዛሬው የቴክ ትራቭል ቪዲዮአችን ይሄን ይመስል ነበር። በቃ የሚገርም ቭሎግ ነበር የሰራ ነው። ስደሰት ነው ያልኩት። ጠዋት ነው የገባሁት። በቃ የዞርኩት ነው። ብዞረው ልጨርሰው አልቻልኩም። እንደምትመለከቱት ሂውጅ ነው። በጣም ነው የሚያምረው። በጣም ንጹህ ነው። ብዙ ኢንስፓየር ተደርጌያለሁ። ኤቪዬሽን ላይ ያየኋቸው ነገሮች፣ የሪሰርች ግብርናው ላይ፣ ውሃ ላይ ያየኋቸው ነገሮች በቃ ኢንሴን ናቸው። የዶም ቲያትሩ ደግሞ በቃ ላይክ ማንም ሰው መጥቶ ቢሞክረው የምለው ነው። የዛሬ ቪዲዮአችን ይሄን ይመስል ነበር። እስቲ ላይክ፣ ሰብስክራይብ እያደረግን በሌላ ቪዲዮ እንገናኛለን። እንዴት ተመለከታችሁት? ጆኤል ነበርኩ። ይመቻችሁ።